ስብሰባ ላይ ሐሳባችሁን ለመናገር ስታስቡ እጆቻችሁን የሚያልባችሁ የልብ ምታችሁ ከመጠን በላይ የሚሆን መሪዎች ከሆናችሁ ይሄ ቪዲዮ ለእናንተ ነው። ለማታውቁ ሰዎች አለኸኝ እባላለሁ። ስራዬ ምንድነው? እናንተ ሐሳባችሁን ስብሰባ ላይ፣ ቦርድሩም ላይ፣ ካለቆቻችሁ ጋር ፕሬዘንቴሽን ላይ ስፒች ሲኖርባችሁ በተሻለ መንገድ በኮንፊደንስ በእርጋታ እንዲሁም ደግሞ ነፃ ሆናችሁ መግለጽና መናገር እንድትችሉ አግዛለሁ። በዛሬው ቪዲዮ የማስተምራችሁ እንደዚህ አይነት ጫና ያለባቸው አጋጣሚዎች ጋር ስትገቡ መጠቀም ያሉባችሁን 3 የኮሙኒኬሽን ቲፖች ይሆናል። በተለይ ሶስተኛው እኔን እጅግ በጣም የሚያግዘኝ ቲፕ ስለሆነ ቪዲዮውን እስከ መጨረሻው መመልከታችሁን አትዘንጉ። ለቻናሉ ደግሞ አዲስ ከሆናችሁ አሁኑኑ ቻናሉን ሰብስክራይብ በማድረግ ቪዲዮውን ጀምሩ። የመጀመሪያው ማድረግ ያለባችሁ ነገር መረጋጋት ነው። ለምን? ስትረጋጉ ንግግራችሁም ዝግ ይላል። እንደዚህ አይነት ጫና ያለባቸው አጋጣሚዎች ውስጥ ስንሆን ናቹራሊ የልብ ምታችን በጣም ይመታል፣ ላብላብ ይለናል፣ ይጨንቀናል፣ ድምጻችን መውጣት ይከብደዋል። የዛኔ ማድረግ የምትችሉት መድረክ ላይ እየወጣችሁ ከሆነ ወጣችሁ የተወሰነ ሰከንድ ቆዩ። መናገር አይጠበቅባችሁም። 1 2 3 4 5 ይህን ያህል ሰከንድ መቆየት ይቻላል። የዛኔ አየር ታስገባላችሁ፣ ሰውነታችሁን እንዲሁም ደግሞ ጭንቅላታችሁን ታረጋጋላችሁ። የንግግር ፍጥነታችሁም ዝግ ይላል። ለምን ከተባለ ንግግራችሁ ዝግ ሲል እናንተ መሪዎች ስለሆናችሁ የሚከበር አይነት የንግግር ስታይል ስለሆነ። ሁለተኛ ለራሳችሁ ልትነግሩት የሚገባ የኮሙኒኬሽን ቲፕ ምንድነው? እንደዚህ ጫና ያለባቸው አጋጣሚዎች ስትሄዱ የእውነት ችግር ውስጥ ገብታችሁ ሳይሆን እናንተ ጋር ያለ ጉጉት ነው። ሀሳባችሁን ሼር ልታደርጉ ስለሆነ ባለቆቻችሁ ፊት፣ በአዳዲስ ሰዎች ፊት እንደዚህ አይነት ቦታ እሱ በራሱ ጉጉት ነው። ወይኔ ደስ ይላል። እሱ ለራሳችሁ ነግራችሁ ስትገቡና ወይኔ ልፈራሁኝ፣ በቃ ሀሳቤ ይጠፋብኛል፣ ይበላሽብኛል፣ እዚህ ጋር ያሉ ሰዎች ጀጅ ያደርጉኛል ብላችሁ ስትገቡ የተለያየ አይነት ፕሬዘንስ ነው የሚኖራችሁ። ሶ ፕሊስ ይችን ነገር አትርሷት። እንደዚህ አይነት ጫና ያለበት አጋጣሚ ውስጥ ስትገቡ ኦኬ ጀስት አም ኤክሳይትድ፣ ጉጉት ነው፣ ጓጉቼ ነው ማለት ነው። ለራሳችሁ እንደዛ ብላችሁ ግቡ። በነገራችሁ ላይ ከኔ ጋር በቅርበት በመስራት ንግግራችሁን ማሻሻል በነፃነት መናገር የምትፈልጉ ሰዎች ካላችሁ የፕራይቬት ኮቺንግ ፕሮግራም ስላለን ታች ላይ ስልክ ቁጥር እናስቀምጥላችኋለን። እየደወላችሁ ተመዝገቡ። ሶስተኛውና እኔን እጅግ በጣም የሚያግዘኝ ከአዳዲስ ሰዎች ጋር ስሆን፣ ከደንበኞች ጋር ስሆን፣ የግሩፕ ኮቺንግ ስሰጥ እንዲሁም ደግሞ ጫና ያለበት አጋጣሚ ውስጥ ስሆን ሁልጊዜም ቢሆን ለራሴ የምነግረው ነገር ምንድነው? አለኸኝ ለራስህ አይደለም እዚህ የመጣው ለምታስተምራቸው ሰዎች ነው። እነሱን ሰርቭ ለምታረጋቸው ሰዎች ነው። ያ ማለት ራሴ ጋር ብቻ ለም ትኩረቴን የማደርገው ማለት ነው። ምን ማለት ነው? እነሱ ይሰድቡኝ ይሆን? አለባበሴን ይተቹት ይሆን? ወይ ደግሞ ጥሩ አስተማሪ ነው ብለው ባያስቡስ? ፀጉሬን እንዴት ነው የተስተካከልኩት? አለባበሴ፣ ጫማዬ፣ ልብሴ ይሄ ሁሉ ነገር ብቻ የሚያስጨንቀኝ ከሆነ እነሱን እያገለገልኳቸው አይደለም። ስለዚህ ነርቨስ የማልሆንበት የማልፈራበት ምንም አይነት ምክንያት የለኝም። ከሱ ይልቅ ሰልፍ ኮንሺየስ ከመሆን ይልቅ ኦዲየንስ ኮንሺየስ፣ እናንተ መሪዎች ናችሁ። የምታስተምሯቸው ሰዎች፣ ሐሳባችሁን የምትገልጹላቸው ሰዎች አሉ አይደለ? ትኩረታችሁን እነሱ ጋር አድርጉት። እነሱን ሰርቭ ለማድረግ ነው የመጣችሁት። አለቀ። እናንተ ልትከበሩ፣ እናንተ ልትደነቁ፣ እናንተ ጥሩ ተናጋሪ ነው እንድትባሉም አይደለም። እንደዛ እያሰባችሁ ከሆነ እሱ የሰው ባህሪ ነው፣ ሁላችንም እናስባለን። ቀንሱት፣ ግን ቀንሱት። ንግግር በአጠቃላይ ኮሙኒኬሽን ለእናንተ ሳይሆን ለምታገለግሏቸውና ለምታወሯቸው ሰዎች ስለሆነ እንደዚህ አይነት ጫና ያለበት አጋጣሚ ስትገቡ ምንድነው ለራሴ ነው እንዴ የሚያስፈራኝ? ይሄ ነገር ለኔ ነው እንዴ የምናገረው? እዚህ መድረክ ላይ እዚህ ለተቀመጡት ሰዎች እኮ ነው። እነሱ እኮ የሆነ ነገር እንዲያገኙ ነው። የሆነ ነገር አግኝተው ህይወታቸውን ይቀይርላቸዋል፣ ስራቸውን ያሻሽላቸዋል። እሱን አስባችሁ ዋጋ ለማሳደር ብላችሁ ንግግር ስታደርጉ ፍርሃታችሁን መቀነስ ትችላላችሁ። አይ ሆፕ ቪዲዮ ጠቃሚ ሆኖ እንዳገኛችሁት። ከተመቻችሁ ላይክ አድርጉት። ለጓደኞቻችሁም ኮፒ ሊንክ እያደረጋችሁ ሼር አድርጓቸው። አጠቃላይ መድረክ ላይ ወጣችሁ ሐሳባችሁን የምትገልጹበትን አቅማችሁን ሌላ ሌቭል ማድረስ የምትፈልጉ ከሆነ አሁንኑ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው።